ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ስብሖኒ ውእቱ ወለወለኔ ውእቱ። ክቡር አባታችን መላከ ጽዮን አባ ገብረ እግዚአብሔር የዚሁ ታላቁ ደብረ ጽዮን ቤተክርስቲያን ዋና አስተዳዳሪ፣ ክቡር መላከ ሰላም ኃይለ ማርያም አበራ የመንበረ ጵጵስና ወረዳ ቤተ ክህነት ዋና ጸሐፊ፣ ክቡር የተከበሩ ሊቀ ትጉሃን ቀሲስ መዝገቡ፣ የተከበሩ ቆሞስ አባቶቻችን ቆሞሳት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን ካህናት አባቶቻችን፣ የተከበሩ ክቡር ጸሐፊ፣ የተከበራችሁ የሰበካ ጉባኤ አባላት፣ የተከበራችሁ የሕንጻ አሰሪ ኮሚቴዎች፣ ይህንን ታላቅ ጌታችን የመድኃኒታችን የኢየሱስ ክርስቶስ ዓመታዊ በዓል ለማክበር በዚህ የተሰበሰባችሁ ከሩቅም ከቅርብም የመጣችሁ አባት እናቶቼ፣ ወንድሞቼና እህቶች፣ ሕፃናት ጭምር ሁላችሁ በወደደን ባከበረን በጠራን በአምላካችን ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? ግቢ ብዙ ሰው ነው ያለው። እግዚአብሔር ይመስገን በስተናል። በእናቶችም በአባቶች በእህቶች በወንድሞች በጣም ብዙ ሰው ነው ያለው። ምን ነው እግዚአብሔር ይመስገን ለማለት ድምፃችን አጠረ። ግዴታ መጮህ የሚያስፈልግ አይመስለኝም። እንደምን አደራችሁ? እንደምን ከረማችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንጠራው። አንደበታችንን ለምስጋና ያከናወነልን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን የጭንቅ አማላጃችን ወላዲተ አምላክ ስሟ የተመሰገነ ይሁን። ቅዱሳን ጻድቃን ሰማዕታት ነቢያት ደናግላን መነኮሳት እግዚአብሔር የሰጣቸው በየማዕረጋቸው በየክብራቸው ክብር ምስጋና ይድረሳቸው። ደምን የሚያወርሱ ቤተሰቦች የማቴዎስ ወንጌል ምዕራፍ 27 ቁጥር 25 ደምን የሚያወርሱ ቤተሰቦች። በዛሬው ዕለት ይህንን ታላቅ በዓል ስናከብር መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም በዛሬው ዕለት የምናከብረው ይህንን ታላቅ በዓል ጥንተ መሠረቱ የሚከበረው ጥንተ ስቅለቱ ነው። ጥንተ ስቅለቱ እንደሚታወቀው መጋቢት 27 ቀን የሚከበር ሲሆን ለዚህ ያሉ በድምቀት በዝማሬ በማህሌት በጸናጽል በከበሮ በእልልታና በጭብጨባ የሚከበሩ በዓላቶች የቤተ ክርስቲያን ሊቃውንት አባቶቻችን ጾም ባልሆነበት ቦታ ወይም ደግሞ ከበሮ መምታት በሚቻል እልል ማለት በሚቻልበትና ማጨብጨብ መዘመር ደስታ ፌሽታ መንፈሳዊ ሐሴት ማድረግ በሚቻልበት ሰዓት መከበር እንዲችል ወደ ጥቅምት 27 የመጣ በዓል ነው። በአጋጣሚ ሆኖ በመጋቢት ሁለት ዋና ዋና በዓላቶች ይከበራሉ። የአባታችን የአቡነ ገብረ መንፈስ ቅዱስ መጋቢት 5 የሚከበረው በዓላቸው ወደ ጥቅምት 5 ወደዚህ መጥተዋል። እንደዚሁም መጋቢት 10 የሚከበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀልን በዓል ወደ መስከረም 17 እንድናከብር ሊቃውንተ ቤተ ክርስቲያን ሥርዓት ሰርተውልናልና በሥርዓት የምንመራ የሥርዓት ልጆች ስለሆንን ይህንን ሥርዓት ተቀብለን ዛሬውኑ እናከብራለን ማለት ነው። ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። ስለሚገባችሁ እግዚአብሔርን አመስግኑ። ይህንን ብቻ አይደለም። ይህንን የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓል የመድኃኔዓለምን በዓል መድኃኒት የሆነበትን በማእከለ ምድር መድኃኒት የሰራበትን የተቸነከረበትን የተሰቀለበትን የእኛን ሞት የሞተበትን በዓል ለማክበር
ወደ ጥቅምት ወር ያመጡበት ምክንያት ሊቃውንት አባቶቻችን በዚህ ወር ውስጥ እንደሚታወቀው ሰሞኑ ሁላችሁም የበረከቱ ተሳታፊ እንደሆናችሁ ይታወቃል። ዘመነ ጽጌ ይባላል። ይህን ዘመነ ጽጌ እመቤታችን የቅድስት ድንግል ማርያምና የልጇ የኢየሱስ ክርስቶስ ታሪክ በደንብ ይነገራል። ሊቃውንተ ቤተ ክርስቲያን በደንብ አመስጥረው ሲያስተምሩን ሰንብተናል። ስለዚህ ጥንተ ስቅለቱ ከዚህ ጋር የተያያዘ ስለሆነ እመቤታችንን በምናከብርበት ከመስከረም 26 ጀምሮ እስከ ህዳር 6 ያለው ጊዜ በዚህ የሚታሰብ ስለሆነ ተያይዞ የሚከበር በዓል ስለሆነ ይህንን በጥቅምት ወር የሚከበር የመድኃኔዓለም በዓል በዛሬው የሚከበር ስርዓት ተሰርቶልናል። በዚህ እያከበርን እንገኛለን። አሁንም ለዚህ ያደረሰን አምላካችንን እንብላችሁ እግዚአብሔር ይመስገን። ወደ ተነሳንበት ስመለስ ደምን የሚያወርሱ ቤተሰቦች የተባሉት እንግዲህ በማቴዎስ ወንጌል ምዕራፍ 27 ከ1 ጀምሮ ሲነበብ እስከ ቁጥር 66 ሲነበብ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለቱን ያስታውሰናል። ከቁጥር 11 ጀምረን ስናነበው ይሁዳ በ30 ብር አሳልፎ እንደሸጠው የሸጠበትን 30 ብር ወደ ቤተ መቅደስ አስገብቶ እንደበተነው ያን 30 ብር ካህናቱ ተሰብስበው የእንግዶች መቀበሪያ እንዲሆን ብለው መሬት እንዲገዛበት እንደተደረገ ዛሬም ጭምር አኬልዳማ ተብሎ እንደሚጠራ ታሪኩን ካስቀመጠ በኋላ በገዢው ፊት ኢየሱስን አቀረቡት ይላል። ገዢው ማን እንደሆነ በዛ ዘመን ታውቁታላችሁ። ገዢ የተባለው ጲላጦስ ነው። ክርስቶስን ኢየሱስን በገዢው ፊት አቀረቡት። ሊከሱት፣ ሊያዳፉት፣ ሊወነጅሉት በገዢው ፊት ክርስቶስን አቀረቡት። ጲላጦስን መረመረው። በሚመረመረው ወቅት ምንም አላገኘበትም። ምንም ኃጢአት የተባለ ነገር፣ በደል፣ ክፋት፣ ወንጀል የተባለ ነገር ሰዎች እንደከሰሱት አልነበረም። ክሱ በሙሉ የሐሰት ክስ ነበርና ገዢው መረመረው። በሚመረምርበት ጊዜ ምንም በደል አላገኘበትም። እንግዲህ ምን ብላችሁ ከሰሳችሁ? ምን ብላችሁ ወገራችሁ? ይህንን ሰው ምን እንዳደርገው ትፈልጋላችሁ? ብሎ ለዚህ ላይ አይሁዳውያን ጠየቃቸው። በዛ ሰዓት እንግዲህ የሁላቸውም ጩኸት ይሰቀል 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 እያሉ ነበረ። ስለምን ልስቀለው ሲሉ አመክንዮ የሚያቀርቡት ነገር የለም። በሐሰት የወነጀሉበት የሐሰት ወንጀላቸው ክሳቸው ውሃም የማይገፋ ሆኖ አገኘው። ድጋሚ መረመረው፣ አንዳች አላገኘበትም። ወንበሩ ላይ ቁጭ አለ። ወንበሩ ላይ በተቀመጠበት ሚስቱ አብሮቅላ ወይም ቬሮኒካ ትባላለች። በብዛት የምትታወቀው አብሮቅላ በሚባለው ነው። መጽሐፈ ግብረ ሕማማት ላይ ሲነበብ በብዛት እንደምናገኛት ማለት ነው። መልእክት ላከችበት። ማታ በሕልም ሲቸገር አደርኩኝ፣ በዚህ ጻድቅ ሰው ላይ እንዳትፈርድ፣ በዚህ ጻድቅ ሰው ላይ ምንም እንዳታደርግ ብላ መልእክተኛ ላከችበት። እሱም መረመረው፣ ምንም አላገኘበትም። ምንም አላገኘሁበትም። አሁን ምን ላደርግ ትወዳላችሁ አላቸው። ይሰቀል እያሉ ይጮሁ ነበረ። በዚህ ሰዓት በደል ስላላገኘበት በዛ ወቅት የተገረፈ ስቅላት ወይም በሞት አይቀጣም ነበርና ምናልባት ይምሩት እንደሆነ ብሎ ገረፈውና መታጠቢያ አምጡልኝ አላቸው። እጁን ታጠበ። ከዚህ ሰው ደም እኔ ንጹሕ ነኝ ብሎ አሳልፎ ሰጣቸው ይላል። በዚህ ወቅት የጲላጦስ ዳኝነት እጅግ የተፈተነበት ነው። ዛሬም ድረስ የምንማርበት ነው። ገዢ ነው፣ ዳኛ ነው፣ መወሰን ይችላል፣ ማዳን ይችላል። ነገር ግን ራሱን ብቻ ነፃ አደረገና እኔ ከዚህ ሰው ደም ንጹሕ ነኝ እንደፈለጋችሁ አድርጉ ብሎ
አሳልፎ ሰጠ። እጭ በወቅቱ የነበረ ይህ ልፍስፍስ ዳኛ ማለት በጣም ፈሪ ዳኛ፣ መወሰን የማይችል ዳኛ፣ በራሱ አቋም የሌለው ዳኛ ራሱን አሸሸና አሳልፎ ሰጠው። አሳልፎ ከመስጠቱ በፊት በዛ ወቅት እጅግ ያስቸገረ በርባን የሚባል ታዋቂ እስረኛ ነበረ ይላል እዛው ላይ። ከነዚህ ከሁለቱ ማንን ልፍታላችሁ ሲላቸው በርባንን ፍታልን፣ ኢየሱስን ስቀለው ስቀለው እያሉ ይጮሁበት ነበረ። እባካችሁ በዚህ ሰው ምንም በደል አላገኘሁበትም ብሎ ባላቸው ጊዜ ቅድም የተነሳንበት ርዕስ ላይ የማቴዎስ ወንጌል ምዕራፍ 27 ቁጥር 25 ላይ ደሙ በእኛና በልጆቻችን ይሁን አሉ። ደሙ በማን ይሁን አሉ? ተናገሩ፣ አይዟችሁ። አቤት ቁርስ እንዳልበላችሁ ያስታውቃል። ቁርስ አልበላችሁ መሰለኝ። ይሄን ቃል ለመናገር ምን አላችሁ? ደሙ በእኛና በልጆቻችን ይሁን እንዳትሉ እናንተ ታሪኩን እሱ ሰውየው የተናገረው ነው፣ ወይም ደግሞ እነዚህ አይሁዳውያን የተናገሩት ነው። ደሙ በእኛና በልጆቻችን ይሁን፣ ስቀለው ስቀለው እያሉ ይጮሁ ነበረ። እንግዲህ መነሻችን ያደረግነው እዚህ ጋር ነው። ለልጆቻቸው ደምን የሚያወርሱ፣ ለልጆቻቸው ግፍን የሚያወርሱ፣ ለልጆቻቸው ወንጀልን የሚያወርሱ፣ ለልጆቻቸው ክፋትን የሚያወርሱ፣ ለልጆቻቸው ፈጣሪን ያለማወቅን የሚያወርሱ፣ ደምን የሚያወርሱ ቤተሰቦች የተባሉት ይሰቀል ይሰቀል እያሉ ሲጮሁ የነበሩ አይሁዳውያን ናቸው ማለት ነው። ደሙ በራሳቸው ቢያጠፋል ምን ነበረበት? በእኛና በልጆቻችን ይሁን ብቻ ስቀልልን አሉ። እንግዲህ በዚህ ሰዓት እኛ ታሪኩ መቼም ይታወቃል። ስለ መድኃኔዓለም ኢየሱስ ክርስቶስ በየጊዜው የሚተረክ ስለሆነ እንደው ዝክሩን ዘከረን ታሪኩን ነቀን በረከቱን እንዲያልብን ነው እንጂ ለእናንተ እንደው ስለ መድኃኔዓለም ታሪክ የተሰቀለበትን ለማስረዳት አይደለም። በረከቱ በሁላችን ይደርብን። አሜን ይባላል። አሜን በሉ። በረከቱ በሁላችን ይደርብን። ስለዚህ በጣም ብዙ ምሳሌ የሚሆኑ ክፉ አውራሾች አሉ። ወንጀልን የሚያወርሱ ሰዎች፣ በደልን የሚያወርሱ፣ ኃጢአትን ክፋትን የሚያወርሱ ሰዎች አሉ። ነገር ግን በዚሁ ተመሳሳይ በዛሬው ቀን የሚከበረው ጻድቅ ብዙ ጻድቅ አባቶቻችን ቢኖሩ አቡነ መብዓጽዮን የሚባል በዚሁ በተመሳሳይ ወላጆቹ ለልጆቻቸው ሥርዓትን ያስተማሩ፣ ሃይማኖትን ያስተማሩ፣ ክርስትናን ያስተማሩ፣ ተዋህዶን ያስተማሩ፣ አዲስ ኪዳንን ያስተማሩ፣ ብሉይ ኪዳንን ያስተማሩ፣ ዕዝልና ግዕዙን ለይተው እንዲያውቅ አድርገው ያስተማሩ፣ በሁሉም በኩል በመንፈሳዊ ሕይወቱ የተዋጣለት እንዲሆን ሆነው እንዲያድግ ያስተማሩ ቤተሰቦች ደግሞ አሉ ማለት ነው። አቡነ መብዓጽዮን የሚባለው አባት ይህን በዚህ ሕይወት ታሪኩ በደንብ ሲነገር ክርስቶስ ወዳጅ፣ መድኃኔዓለም ወዳጅ፣ በዕለተ ቀኑ የሚዘክር ከልቡ የሚያለቅስ ዕለተ ዓርብን በማሰብ ሁል ጊዜ እያነባ ድንጋይ እየተሸከመ ጀረቱን እየደቃ እንባውን ከዓይኑ ዘወትር እያፈሰሰ ልክ እንደ ቁጹረ ገጽ እንደተባለ እንደ ቅዱስ ዮሐንስ ዕለተ ስቅለትን ዕለተ ዓርብን በማሰብ ያለቅስ የነበረ ጻድቅ አቡነ መብዓጽዮን ዕለተ ቀኑ በዛሬ ይከበራል። በረከቱ በሁላችን ይደርብን። በረከቱ በሁላችን ይደርብን። አቡነ መብዓጽዮን ዝክርን የጀመሩ አባት እንደሆኑ ይነገርላቸዋል። ከልባቸው የሚዘክሩ ስለሆነ በፍጹም መንፈሳዊነት የሚኖሩ አባት ስለነበሩ፣ በፍጹም ትሕትና ያደጉ ስለነበሩ፣ እናት አባቱን በልጅነት ወይም ደግሞ በስዕለት የወለዱት ልጅ ስለነበረ በፍጹም ትሕትና ፈሪሃ እግዚአብሔር እንዲያውቅ አድርገው ስላስተማሩ፣ ስለ እግዚአብሔር ምሕረት ቸርነት እንዲያውቅ አድርገው ስላስተማሩ እንግዲህ ወላጆች ለልጆቻቸው እንደዚህ አይነት ነገር ማውረስ እያለ አይሁዳውያን ግን ደምን ለልጆቻቸው ሊያወርሱ ተመኙ። ደምን ለልጆቻቸው ሊያወርሱ አፋቸውን አውጥተው ተናገሩ። የክፋት
የመግባታቸው ጥግ ሲደርስ ማለት ነው። ስለዚህ አቡነ መብዓጽዮን ትልቅ በረከት አላቸው። በየወር በወጣ ወይም ወር በገባ በ27 የመድኃኔዓለምን ዝክር ይዘክራሉ፣ ትምህርት ይማራሉ፣ ያስተምራሉ፣ ይቀድሳሉ፣ ያስቀድሳሉ፣ በረከትን ያደርጋሉ። በዚህ ቀን የዘከሩት ዝክር የቀመሰው ሰው በሙሉ ፈውስ ይሆን ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሕፃን ሆኖ ይገለጥላቸው ነበረ። በዚህ ሰዓት እንደ ሕፃን ሆኖ ለአቡነ መብዓጽዮን መድኃኔዓለም ኢየሱስ ክርስቶስ ሲገለጥለት ሕፃን መቼም የማይወድ አይኖርምና እቅፍ አድርገው አቡነ መብዓጽዮን ክርስቶስን ይስሙት ነበረ። በዚህ ሰዓት ደግሞ አንተን ዝክርህን የሚዘክር ስምህንም ለሚጠራ አንተን አፈለጋውያን የሚከተሉ እነሆ ለልጅ ልጅ እምርልሃለሁ፣ በአንተ ስም ጸበልህን የሚጠጣ በአንተ ስም ዝክርህን የሚያደርግ በአንተ ስም ቤትህን የሚሰራ በአንተ ስም የተጻፈውን መጽሐፍ ሁሉ የሚያነብልህ እምርልህ ዘንድ ቃል ገብቼልሃለሁ ብሎ መድኃኔዓለም ኢየሱስ ክርስቶስ ቃል እንደገባላቸው በዛሬው ዕለት ይነገራል ማለት ነው። ስለዚህ አቡነ መብዓጽዮን 13ቱን ሕማማተ መስቀል በማሰብ ዕለት ዕለት ያለቅስ ነበረ። ምን እንማር? ከሁለቱ ምሳሌነት ካነሳናቸው ሰዎች አይሁዳውያን እንግዲህ ደሙ በእኛና በልጆቻችን ይሁን አሉ። አቡነ መብዓጽዮን አባቱ ሀብተ ጽዮን እናቱ ደግሞ ጽዮን ትኩና የምትባል መብዓጽዮን የሚባል ልጅ ወልደው ያወረሱትን ስንመለከት እኛ ለልጆቻችን ምንድን ነው የምናወርሰው? እኛ ልጆች ከእናት ከአባቶቻችን ከቤተሰቦቻችን ጋር ምንድን ነው መውረስ ያለብን የሚለው ወደዛ ሀሳብ ውስጥ መግባቱ ይሻላል ማለት ነው። ስለዚህ በዛሬው ጊዜ በዚህ ዘመን እናት አባቶቼ፣ ምዕመናን ምዕመናት ሁላችሁም ለልጆቻችሁን ሃይማኖትን አስተምሩ፣ ለልጆቻችሁን ክርስቶስን አስተምሩ፣ ለልጆቻችሁ ቅዱሳንን አስተምሩ፣ ለልጆቻችሁ ቤተ ክርስቲያን መሳለምን አውርሱ እንጂ ክፋትን አታውርሱ። ለልጆቻችሁ ንስሐ መግባትን አውርሱ። ለልጆቻችሁ አስራት በኩራት እንዴት እንደሚወጣ አውርሱ። ለልጆቻችሁ ሃይማኖትን አውርሱ። ለልጆቻችሁ መመጽወትን አውርሱ። ለልጆቻችሁ ነዳያንን መመገብን አውርሱ። እንደ አቡነ መብዓጽዮን ለልጆቻችሁ በረከትን አውርሱ። ለልጆቻችሁ ካዘኑትን እንዲያዝኑ አድርጋችሁ አስተምሯቸው። ለልጆቻችሁ ሃይማኖትን ስበኳቸው። ለልጆቻችሁ የሚያወርሱት ነገር እንዳያልቅባቸው በደንብ አድርጋቸው እምነታቸውን አጠንክረው እንዲይዙ አውርሷቸው እንጂ የበእኛና በልጆቻችን ይሁን ብለው ክፉ ነገር ለልጆቻቸው ሊያወርሱ እንደተመኙ አይሁዳውያን ከዚህ መራቅ ያስፈልጋል። ከዚህ መውጣት ያስፈልጋል። ዛሬ ሁላችንም እኛ ልጆች ምንድነው ከቤተሰቦቻችንን መውረስ ያለብን ነገር መውረስ። መቼም ሁሉም ጻድቅ አይሆንም። ሁሉም ጻድቅ አይሆንም። ክርስቶስ መድኃኔዓለም ኢየሱስ ክርስቶስ አሳልፎ ሲሰጠው ራሱ ጲላጦስ እኔ በዚህ ጻድቅ ሰው ምንም አላገኘሁትም ብሎ ጻድቅ እንደሆነ ራሱ መሰከረለት። መቼም ጻድቅ ማለት እውነተኛ ማለት ነው። ጻድቅ ማለት ለእውነት የሚቆም እውነት የሚናገር እውነት የሚፈርድ በእውነት መንገድ የሚሄድ እውነትን እውነት ሐሰትን ሐሰት የሚል ማለት ነው። ስለዚህ በዚህ ጻድቅ ሰው እንዳለ ዛሬ እኔና እናንተ ጻድቅ ልንሆን እንችላለን። ጻድቃን መሆን እንችላለን። ብዙ ጻድቃኖች አለን አላችሁ በዚህ ውስጥ ሁላችንም። ምክንያቱም በዛሬው ቀን በዚህ ግቢ ተሰብስቦ ይህንን ባለማክበር ያህል ነገር የለምና ጽድቁን በረከቱን በሁላችን ያሳድርብን። ስለዚህ ወላጆች ለልጆቻችንን የምናወርሰው በደንብ አድርገን እንጀራቸው እንዲሆን መጦሪያችን እንዲሆን